በሰሜን በአገራችን ክልል ላይ በትግራይ ክልልና እንደዚሁም በአክሱም ከተማ ላይ በሙስሊሞች ላይ እየተደረገ ያለው አፈናና ጭቆና በጽኑ እኛ እናወግዛለን። ሰበር ዜና የአክሱም ሙስሊሞች ሰብአዊና እንዲሁም ደግሞ ህገ መንግስታዊ መብታቸው እንዲከበር ተጠይቆ አክሱም ላይ መስጊድን በእምብ እንዳላችሁ ሁሉ እኛ በሀገራችንም ቤተክርስቲያንም አንቀበልም ነበር። በአፋርም ሆነ በሶማሊም ሙስሊም 100% በሆነበት ቦታ ላይ አንድ ክርስቲያንም አይቀበርም ነበር። እኛ በምዕራብ ኦሮሚያ በወለጋ የምንኖር ሙስሊም ወንድሞች አክሱም ከተማ ላይ እየደረሰባቸው ያለውን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣው ቪዲዮ አላሁ አክበር አላሁ አክበር አላሁ አክበር የወለጋ ሙስሊሞች በትላንትናው ዕለት ታሪክ ሰርተዋል። የህዝብ ማዕበል ነበር የታየው ኡስታዞቹን ለመቀበል። ታዲያ ኡስታዞችም በአክሱም ለሚገኙ ሙስሊሞች ድምጽ ሆነዋል። ይህ ቪዲዮ እጅግ በጣም መነጋገሪያ ሆኗል። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩንም ሆኖ ታዲያ ቪዲዮውን አላሁ አክበር እያላችሁ በኮሜንት እንድታደምቁት እንድትጀምሩ ትፈልጋለሁ። ከዛ ባሻገር ቪዲዮ ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ጫኑ። በቀጥታ ወደ ቪዲዮ ካትም ወላሂ አያዝም። ስለዚህ ውድ ወንድሞች እኛ አፋሮች በእኛ ውስጥ እኛ አልহামዱሊላህ ሙስሊም ነን፣ 100% ሙስሊም ነን። እኛ አፋሮች 100% ሙስሊም ነን። ወላኪን እስኪ በእኛ ውስጥ ያሉ የእናንተን ቤተክርስቲያኖች ላሳያችሁ። እስኪ ለምሳሌ ይሄኛውን እዩት። ይህ ቤተክርስቲያን ትልቁ ገብርኤል ይባላል። የሚገኘው በአይሳኢታ ውስጥ ነው። ሐታ ቁባው ራሱ የተሰራው ከነሐስ ነው። ወላኪን እዚህ ቤተክርስቲያን ላይ የሚኖሩ ክርስቲያን ወገኖቻችን በሰላም እየጸለዩ፣ በሰላም እየኖሩ፣ በሰላም እየጠጡ፣ በሰላም እየሰገዱ የሞቱት ሙታኖቻቸው ራሱ ከኢስላም ቀብር ጎን ላይ ነው ያለው። ወላሂ ስራን የሚፈርደው አላህ Subhanahu Wa Ta'ala ነው ቀብር ላይ። ይህ የሙስሊም ቀብር ሲሆን ይህ ክርስቲያን ቀብር ነው። እንደዛ አርገው የሚኖሩ ህዝቦችን ለመለያየት ለራሳቸው ፖለቲካ የሚሰራው ነገር ነው እንጂ የክርስቲና ሃይማኖትም ሆነ መጽሐፍ ቅዱስ ወላሂ በዛ አዛችሁ አይደለም። ለምን ከጥቅሞቻችሁ ከመጽሐፎቻችሁ የጥቅሞቻችሁና የፖለቲካ ስትራቴጂያችሁን አሰልፋችሁ ህዝቦችን ለምን ታጣላላችሁ? ይህን ክርስቲያን አክሱም ላይ የምትገኙ ክርስቲያን ወገኖች፣ አክሱም ላይ የምትገኙ አመራሮች ይሄ መልእክት ወላሂ ለእናንተ ነው ምልኮ። እስኪ ይሄ ለምሳሌ አሁን የሰይጣን ላይ ያሳየኋችሁ። እስኪ ይሄኛው ከመቀለ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው። አብዓላ ውስጥ የሚገኘው አፋር ክልል ውስጥ አብዓላ ከመቀለ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው። ማን ነካው? እዛ ያለው ህዝብ ማን ተነካ? ወላሂ ይሄኛው ደግሞ የምታዩት ሎጊያ የሚገኘው እኔ የሚገኙበት ሎጊያ ላይ ያለ ቤተክርስቲያን ነው። ወላሂ ነው የምላችሁ ውድ ወንድሞች፣ ውድ የክርስቲያን ወገኖቻችን ኢቭን መፍጠሪያ ሰዓት ላይ ረመዳን ላይ ወላሂ ቤተክርስቲያኗ እየጮኸች አዛን መስሎ ማለት ነው። አዛን መስሎ ራሱ እያስፈጠሩን ማለት ነው። አንድ ቀን ሄደን ድምጻችሁን ቀንሱ ብለን አናውቅም። هذا هو الاسلام يعلمون ይሄ እስልምና የሚያስተምረን ሐቅ ነው፣ ህቁቅ ነው። ወላሂ ብሔራችን ባህላችን የሚያስተምረን አይደለም። ምክንያቱም ሃይማኖታቸውን እንደፈለገ ማስተማር ይችላሉ። ከተጎዱ ክርስቲያን ወገኖቻችን ከተጎዱ እንድናግዛቸው፣ ከሞቱ እንድንቀብራቸው፣ ጎረቤቶቻችን ማለት ነው ከታመሙ ደግሞ እንድንረዳቸውና እንድንዘይራቸው ዲናችን እስልምና ያዘናል። ወላሂ አንዳንድ ሰዎች በቤተክርስቲያን የሚሰብከው ሰበካ አይደለም፣ እስላም እንደዛ አይደለም። በእኛ እስልምና አንድ ሰው ከፈለገ ይሰልማል፣ ካልፈለገ ደግሞ እንደ ፍላጎቱ ነው። በሃይማኖት መስገደድ የለም። ስለዚህ ውድ ወንድሞች ዛሬ በአክሱም ላይ እስኪ አሁን አያችሁት አይሳኢታ ያለው ገብርኤል አንድ፣ እንደገና ደግሞ ይሄኛው ደግሞ አብዓላ የሚገኘው ነው። ከትግራይ ክልል ከመቀሌ 25 ኪሎ ሜትር ላይ የሚገኘው ነው። ይሄኛው ሎጊያ ላይ የሚገኘው ነው። ይሄ የምታዩት ቤተክርስቲያኖች ማለት ነው። ያንኛው ደግሞ እስኪ ለምሳሌ ደግሞ ሶማሌ ክልል ላይ የሚገኘው ነው። ጅግጅጋ ላይ የሚገኘው ቤተክርስቲያን ነው። ጅግጅጋ ላይ የሚገኘው ቤተክርስቲያን ሙስሊሞች ናቸው። ሶማሌ ሙስሊም ነው አልহামዱሊላህ። አፋር ሙስሊም ነው አልহামዱሊላህ። ግን በዚህ ሁኔታ ላይ እኛ የእናንተን ሃይማኖት አክብረን ኢቭን የጸሎት ቦታዎቻችሁ ተከብረው
የእናንተ ሙእሚናን ተከብረው የሚኖሩት ወላሂ ይህን እንድንኖርና ይህን ነገር ያስተማረን ኢስላም ነው። ይሄን የሚያስተምር ኢስላምን ለምንድን ነው አክሱም ላይ ዛሬ የቀብር ወንድማችሁ የቀብር ቦታ የምትሰጡት? ለምንድን ነው ዛሬ መስጊድ አክሱም ላይ መስጊድን ብብራችሁ ቤት ተከራይቶ የሚሰግዱ ሙስሊም ወንድሞችን ግማሹን ደብድባችሁ፣ ግማሹን በፖሊስ ጣቢያ አስራችሁ፣ ግማሹን በሂጃብ እና በኒቃብ ምክንያት ከትምህርት ቤት አባራችሁ፣ ግማሹን ቁርአኑን አቃጥላችሁ? ይሄ ሁሉ በደል በኢስላም ላይ ለምን ይደርሳል? ኢስላምስ ምን አጠፋ? ያ አኺ የማንም መብት ነካ? ኢብን አሁን እኛ ውስጥ 100% ሙስሊም ባለበት ሀገር ላይ አልহামዱሊላህ ወላሂ እንደነገርኳችሁ ነው። አዛናቸው ጥሪያቸው ለአዛን ራሱ እየረበሸን አንድ ቀን ወተን ግን አልከለከልናቸውም። ይኸው ጠይቆ ምስክርነት ደውሉላቸው። እኛ እኮ ዛሬ ሃይማኖታችንን ኢስላም በዚህ በያዘን ኑሮ እኮ ማለት ነው አክሱም ላይ መስጊድን በእምቢ እንዳላችሁ ሁሉ እኛ በሀገራችንም ቤተክርስቲያንም አንቀበልም ነበር። አክሱም ላይ የሙስሊሞች ቀብር እንደከለከላችሁ ሁሉ በአፋርም ሆነ በሶማሊም ሙስሊም 100% በሆነበት ቦታ ላይ አንድ ክርስቲያንም አይቀበርም ነበር። በትክክል ወላሂ ልብ ላለው ሰው ማስተዋል ማገናዘብ ለሚችል ሰው ጥልቅ የሆነ ንግግር ነው። እንግዲህ በአፋር ክልል በሶማሌ 100% ሙስሊም ናቸው፣ አፋርም ሶማሊያም። ነገር ግን በስራ አጋጣሚ ሊሆን ይችላል፣ በተለያየ አጋጣሚ ወደዛም ሄዱ ክርስቲያን ወገኖቻችን የነሱ የጸሎት ማድረጊያ ቸርች ቤተክርስቲያን ሲሰሩ አልተቃወሙም፣ አልተከላከሉም። ይልቅኑ አክብረውላቸው ነው እንዲኖሩ ያደረጉት። ከዛ ባሻገርም እንዲሁ መቃበሪያ ሰፍራም ጭራሽ ከሙስሊሙ አጠገብ እንደሆነም ወንድማችን እየተናገረ ነበርና በአክሱም ግን እየተከሰተ ያለው ነገር ይሄ አይደለም። መቃበሪያ ተከልክለው አስቡት። ተወልደው ባደጉበት ሀገር መቃበሪያ ተከልክለው ስንትና ስንት ኪሎ ሜትር እየሄዱ ነው የሚቀበሩት። መስጂድ ተከልክለው አስቡት። አትገነቡም ተብሎ ጭራሽ ተከራይተው ነው ይሄንን መስጂድ እየሰገዱበት የሚገኘውና እዚህ መስጂድ ላይ ነው እንግዲህ ከነጫማቸው ገብቶ ቅዱስ ቁርአንን ቀዳደው ይሄዱትና ሐስቡናላህ ወኒዕመል ወኪል። እንደዚህ አይነት ነገሮች ካልቆሙ መንግስትም እዚህ ጉዳይ ላይ ገብቶ ኃላፊነቱን ካልተወጣ በኋላ መዘዙ መጥፎ ነው የሚሆነው። በአፋር በሶማሌ የሚገኙ ሙስሊሞች እኛ ደግሞ ይሄንን ነገር እንቃወማለን፣ ስለዚህ ቤተክርስቲያኑ አንድ ነገር እናደርጋለን ቢሉ ይሄ ጥሩ አይደለም። እኔም የምደግፈው ሐሳብ አይደለም፣ መደረግ አለበት እያልኩኝ አይደለምና ወደዚህ አይነት ጉዳይ እንዳይገባ በመጀመሪያ እዛ የምትገኙ አክሱም የምትገኙ ክርስቲያን ወገኖቻችን ይህንን የምታደርጉ አላህ ቀልብ ይስጣችሁ። ከዛ ባሻገር ግን የመንግስት አካልም በዚህ ጉዳይ ላይ የሚመለከተው አካል መፍትሄ መስጠት አለበት ብዬ አስባለሁ። በቸልታ ማለፍ የለበትም። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እነኚህ የምትመለከቷቸው ህዝቦች ኳስ ትዕይንት ለማየት ወይም ለሌላ ነገር አይደለም የተሰባሰቡት። ይህ ቪዲዮ እንደወርድ በደም ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሁሉም አዳርሱት። እነኚህ የምትመለከቷቸው ብርቅዬ ህዝቦች የወለጋ ህዝቦች ናቸው። እንደዚህም ውብ ሆነው የወጡበት ምክንያት ሑፋዞች በሚመረቁበት ወቅት የመጡ ኡስታዞችን ለመቀበል ነው። አላሁ አክበር። የሚመረቁትም ወንድ ተማሪዎችና ሴት ተማሪዎች እነኚህ ናቸው። ማሻአላህ ሳትሏቸው እንዳታሳልፉት። ወላሂ ለታሪክ የሚቀመጥ ክስተት ነው። ኢንሻአላህ በየሀገሩ ሑፋዞች የሚመረቁበትና እንደዚህ ውብ የምንሆንበት ጊዜያቶች ከፊት ከተፍ እያሉ ነው። አላህ እንደዚህ እንዳማረበት በጀነትም ይሰብስበን። ወሰላም አለይኩም ወራህመቱላሂ ወበረካቱ። በሰሜን በሀገራችን ክልል ላይ በትግራይ ክልልና እንደዚሁም በአክሱም ከተማ ላይ በሙስሊሞች ላይ እየተደረገ ያለው አፈናና ጭቆና በጽኑ እኛ እናወግዛለን። ሰበር ዜና የአክሱም ሙስሊሞች ሰብአዊና እንዲሁም ደግሞ ህገ መንግስታዊ መብታቸው እንዲከበር ተጠይቋል። በምዕራብ ወለጋ ዞን ቆንዳላ ከተማ በአክሱም አካባቢ ሙስሊሞች ላይ የሚፈጸሙ የተለያዩ መልክ ያላቸው ጥቃቶች በህግም በሃይማኖትም ሆነ በሞራል ውግዝ የሆኑ ተግባራት መሆናቸውና እንዲሁም ደግሞ እነዚህ ውግዝ ተግባራት ማለት ነው ለማስቆም የአካባቢው አስተዳደር የሀገር ሽማግሌዎችና የሃይማኖት አባቶች ከማህበረሰቡ መሪ የሚጠበቀውን አዎንታዊ ኃላፊነታቸው እንዲወጡ
እንዲወጡ ጥሪም ቀርቧል። ይህን ያቀረቡት እንግዲህ ኡስታዝ ሃይደር ሀድርም ናቸው ማለት ነው መልእክቱን ያስተላለፉት። እንዲሁም ደግሞ የአካባቢው ማህበረሰብ እንግዲህ አብሯቸው ማለት ነው ነገሩን ሲያወግዝ ነበር። እጅግ ያሳዝናል። ታዲያ እስካሁን ድረስ ማለት ነው በመጅሊሱ ምንም አይነት መግለጫ አለመሰጠቱ ሙስሊሙን ማህበረሰብ ያስቆጣ ጉዳይ ነው። ይህ ብቻ አይደለም፣ በመንግስትም ደረጃ ማለት ነው የሚመለከታቸው አካላት ይህን ነገር ሊያዩት ይገባል። የቻላችሁታል ሪፖስት ኮፒ ሼር አድርጉት። እኔ ግን በአዲስ መረጃ መልሳለሁ። እንግዲህ እንደተመለከታችሁት ነው በትላንትናው ዕለት በወለጋ የህዝብ ማዕበል ታይቶ ነበረ። ሁፋዞች ተመርቆ ነበረ። ድምቅ ብሎ ነበር ወለጋ ማሻአላህ። ታዲያ ይህንን በመጠቀም እንግዲህ ኡስታዝ ሃይደር በአክሱም ለሚገኙ ሙስሊም ወንድም እህቶቻችን ድምጽ መሆን ችለዋል። እሱም ቪዲዮ ሙሉ ላጋራችሁ። ወለጋ በመገኘትና በሺዎቹ በሚቆጠሩ ሙስሊም ወንድሞች እህቶች በተገኙበት ሁኜ እዛ ማለው በሰሜን በሀገራችን ክልል ላይ በትግራይ ክልልና እንደዚሁም በአክሱም ከተማ ላይ በሙስሊሞች ላይ እየተደረገ ያለው አፈናና ጭቆና በጽኑ እኛ እናወግዛለን። በሀገራችን ኢትዮጵያ የህግ የበላይነት የተረጋገጠበት የሃይማኖት እኩልነት የተረጋገጠበት ሀገር ላይ ሰላት በጀማ እንዳይሰግዱ መስጊድ ተከልክለው ተሰብስበው በሚሰግዱበት ቦታ ላይ ደግሞ ሂደው በትላንትናው ዕለት ጁምዓ ቀን ታላቁን የጁምዓ ሰላት በመስገድ ላይ ሳሉ በአላህ ቤት ላይ ሰዎች ሂደው እነሱን በማሸማቀቅ በመምታት በማባረር ቁርአንን በማቃጠልና ኢሰብአዊ ድርጊት በማድረግ በሙስሊም ወንድሞቻችንና እህቶቻችን ላይ የተደረገውን ኢሰብአዊ ድርጊትና እየተደረገ ያለው ጭቆና እኛ የኢትዮጵያውያን ሙስሊሞች እናወግዛለን። ይህንን ጉዳይ መንግስት ተከታትለው መንግስት የህግ የበላይነትን ማስከበር፣ የዜጋ ነጻነትን ማስከበር፣ የሃይማኖት እኩልነትን ማስከበር ያለበትን ህገ መንግስታዊ ግዴታ መንግስት መወጣት አለበት የሚለውን መልእክት አስተላልፋለሁ። የኢትዮጵያ ሙስሊም ወጣቶች ካውንስል ይሄንን ኢሰብአዊ ድርጊት ይሄንን አፈናና ጭቆና በወንድሞች በእህቶች ላይ እየደረሰ ያለው በሰሜኑ በሀገራችን ክልል በአክሱም ከተማ እየተደረገ ያለውን በጽኑ እናወግዛለን። ይሄንን ኢሰብአዊ ድርጊት እያደረጉ ያሉ ሰዎች ለህግ መቅረብ አለባቸው። ይሄም ማይሆን ከሆነ በእንደዚህ አይነት ተቻችለን በምንሆንበት ሀገር ላይ ኢሰብአዊ ድርጊቶች እየተደረጉ ሃይማኖቶች እየተናቁ የህግ የበላይነት ሳይኖር ሲቀር በሀገራችን ላይ ሊያመጣ የሚችለው መዘዝ ከምንገምተው በላይ መሆኑን ልብ የሚል ሰው ልብ ማለት ይገባል። ካሁን በኋላ አፈናና ጭቆና መቆም አለበት። አባቶቻቸውና ከአያቶቻቸው ወርሶ የነበረውን አጸፋ የነበረውን ዙልምና በደል ማቆም መቅረት አለበት። እኛ በምዕራብ ኦሮሚያ በወለጋ የምንኖር ሙስሊም ወንድሞች በአክሱም ከተማ ላይ እየደረሰባቸው ያለውን ዙልም እናወግዛለን። በሙስሊሞቹ ላይ እየደረሰ ያለውን ዙልም እናወግዛለን። አላሁ አክበር። እጅግ በጣም ነው ደስ የሚለው። እንደተመለከታችሁት እንግዲህ በወለጋ የሚገኙ ሙስሊም ወንድም እህቶቻችን እንደዚህ በአማረ መልኩ እንዲህ በዛ ብለው እንደዚህ የህዝብ ማዕበል ሆነው በአክሱም ለሚገኙ ሙስሊም ወንድሞቻችን አለንላችሁ፣ ፍትህ ለናንተ፣ ፍትህ በአክሱም ለሚገኙ ሙስሊም ወንድም እህቶቻችን እያሉ ድምጻቸውን እያሰሙ ነበረ። ይህንን አጸያፊ ድርጊት በፈጸሙ አካሎች ላይ ደግሞ ተቃውሟቸውን እያሰሙ ነበርና እንዲህ ነው በቃ ሙስሊም ወንድማማቾች ነን። አክሱም ያለው ወንድማችን ሲነካ ወለጋ ያለው ወንድም ይሰማዋል፣ አፋር ያለው ወንድም ይሰማዋል፣ ሲዳማ ያለው ወንድም ይሰማዋልና እንዲህ ነው እስልምና እንግዲህ ወንድማማቾች አድርጎናልና ሁላችንም ታዲያ በያለንበት ድምጻችንን አሁንም ማሰማታችን መቀጠል አለብን ብዬ አስባለሁ። ይህ ጉዳይ እስኪፈታ ድረስ እልባት እስኪያገኝ ድረስ ድምጻችን ባለን አቅም ባለን የሶሻል ሚዲያ አማራጭ
ማሰማት አለብን ብዬ አስባለሁኝ። ፍትህ 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 በአክሱም ለሚገኙ ሙስሊም ወንድም እህቶቻችን ማለታችን አንርሳ። እንግዲህ መጅሊስ የአክሱም የትግራይ መጅሊስ መግለጫ አውጥቷል። ነገር ግን ፌደራል መጅሊሱ እስካሁን ድረስ መግለጫ ያውጣ መረጃው እስካሁን ድረስ አልደረሰኝም። በዚህ ጉዳይ ላይ ግን ቶሎ ፈጠን ብሎ መግለጫ ማውጣት አለበት ብዬ አስባለሁ። የሚመለከተው አካልም እልባት መፍጠር አለበት ብዬ አስባለሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን መስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።